የኢትዮጵያው ብር ከዶላር አንጻር ይጨምር ይሆን ወይ ደግሞ የዶላር ዋጋ በኢትዮጵያው ብር ልትገዙት በምትሄዱበት ሰዓት የሚቀንስበት ጊዜ ከፊታችን አለን ይሆን የሚለው ነገር ብዙዎች በተደጋጋሚ በንግዱ ውስጥ ያሉ በፋይናንስ ውስጥ ያሉ በቢዝነሱን ስራ ወይ ደግሞ የሚተነትኑ ሰዎች ጥያቄ ነው። እኛም ብዙ ጊዜ አውርተንበት እናውቃለን። ከሰሞኑ እንዲያውም በብሔራዊ ባንክ ተደርጎ በነበረው ጨረታ ላይ ብዙ ሚሊዮን ዶላሮች ብሔራዊ ባንክ ለባንኮች አቅርቦ ከመሆኑ ጋር ተያይዞ መጠነኛ የምትባል የ29 ሳንቲም ቅናሽ በብሔራዊ ባንክ ጨረታው ላይ ታይቶ ነበረ። ይሁንና ገበያውን በምትመለከቱት ሰዓት ግን በማግስቱ ይሄው በዚህ በያዝነው ሳምንት ምንም የተለየ ነገር አልታየበትም። እንዲያውም ጥቂት ሳንቲሞችን ምናምን የሚጨምርበት ሁኔታ አለ። ይሄ ለምንድነው እየሆነ ያለው የሚለው የብዙዎች ጥያቄ ነው። እስቲ በዛሬ ቪዲዮ አንዳንድ መላምቶችን እናስቀምጥ። ምንስ እየሆነ እንዳለ ገበያ ውስጥ ደግሞ ነግራችኋለሁ። የሚጨምርበትስ እንዲያው ማለትም የብር ዋጋ አቅም የሚያገኝበት ምን አይነት ሁኔታ ቢፈጠር ነው የሚሉትንም ነገሮች እስከ መጨረሻው ይህን ቪዲዮ ከተከታተላችሁት የምናወራ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ከሀገር ውጪ ካላችሁ በሀገር ውስጥ ካላችሁ እነዚህ ነገሮች ይጠቅሟችኋል። ያላችሁን ሀብት ያላችሁን ገንዘብ ማስተዳደር ላይ ብዙ ትርጉም ያላቸው ነገሮች ስለሚሆኑ ለውሳኔዎቻችሁ ይጠቅሟችኋል። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ የደወል ምልክቷን አብሩ ሰብስክራይብ በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35% የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶች እና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር። የኢትዮጵያው ብር እንግዲህ ከውጭ ሀገራት ገንዘቦች አንጻር በተለይም ደግሞ ከዶላር አንጻር ለማለት ነው በገበያው ዋጋው እንዲመራ ከተወሰነ በኋላ ፎሬክስ ቢሮዎች ገበያ ውስጥ እንዲገቡ ከተፈቀደላቸው በኋላ የፎሬክስ ሪፎርም የሚባለው በስፋት መተግበር ከጀመረበት ጊዜ ጀምሮ በ100% በላይ ዋጋውን በማጣት ብር ከዶላር አንጻር አሁን በገበያው ላይ የተለያዩ አይነት ዋጋዎች ማግኘት ትችላላችሁ። ለምሳሌ በባንኮች ዘንድ 150 ብር አካባቢ በአማካኝ እስከ 155 ብር አካባቢ ዶላርን ሄዳችሁ መሸጥ ብትፈልጉ ይገዟችኋል። አት ሴም ታይም ደግሞ አንዳንዶቹ ባንኮች ደግሞ ስጦታ ጨምረውበት 165 ብር አካባቢ እንደዚህ አካባቢ ይገዟቸዋል። የ10 ብር ልዩነት። ወደ ፎሬክስ ቢሮዎች ጋር በምትሄዱበት ሰዓት ደግሞ 170 ምናምን ብር አካባቢ ከዚህኛው 10 ብር 20 ብር አይነት ልዩነቶችን ሶስት አይነት ገበያ ታገኛላችሁ። በጥቁር ገበያ በሚባለው በተለምዶ ወይ ደግሞ TU ገበያው ላይ ስትሄዱ ደግሞ 180 ምናምን ብር አካባቢ ልታገኙ የምትችሉበት እድል አለ ማለት ነው። የኢትዮጵያ ብር አሁን ባለው ባህሪው እንደዚህ አይነት የተለያዩ ዋጋዎች የተለያዩ ተመኖች ወጥተውለት የሚገበያይ ገንዘብ ከመሆኑ ጋር ተያይዞ ለመገመት በጣም አዳጋች የሆነ እድለኛ የሆነ ሰውና ያንን ዲል ማግኘት የሚያስችል እድሉ ያገኘ ሰው ይበልጥ ተጠቃሚ የሚሆንበት ገበያ ሆኖ ነው አሁንም የምናገኘው። ልክ እንደቀደመው ሁላ ምንም እንኳን የዶላር እጥረቱ በከፍተኛ ሁኔታ የተቀረፈ ቢሆንም ሰዎች ለጉዞ ካሽ ምናምን በሚፈልጉበት ሰዓት በቀላሉ ዛሬ ፎሬክስ ቢሮዎች ጋር ሄደው እስከ $10,000 እስከ $15,000 ወስደው የሚሄዱበት አይነት ሁኔታ ቢኖርም አንድ በጣም ቁልፍ ነገር ግን አለ። ዛሬም ከኢትዮጵያ ንግድ ባንክ $10,000 ማግኘት የሚችል ሰው በ160 ብር ወር ምናምን ዶላር ማግኘት ይችላል። ያንን ገንዘብ ወደ ጥቁር ገበያ ወደ TU ገበያ ይዤው ሊሄድ ቢል በ$10,000 ላይ እንግዲህ በእያንዳንዷ ዶላር ላይ ከ20 ብር በላይ ሊያተርፍ የሚችልበት እድል አለ ማለት ነው ይሄ ሰውዬ። ስለዚህ ገበያውንም ሚስማች አለው። ለምንድን ነው ታዲያ ብሔራዊ ባንክ ላይ ባለፈው ሳምንት ለምሳሌ $150 ሚሊዮን ጨረታ ላይ ወጥቶ ብሔራዊ ባንክ ለ23 የሚጠጉ ባንኮች ያንን ገንዘብ ሽጦት ነበረ። ነገር ግን ያቺ የ29 ሳንቲም ቅናሽ ወደ ባንኮቹ በምትሄዱበት ሰዓት አንድም ባንክ ላይ ዋጋ የቀነሰበት 1 ሳንቲም የቀነሰበት ባንክ የለም። ሜቢ 1-2 ሳንቲም እንደውም የጨመረባቸው ባንኮች በጣም መብዛታቸውን ነው ልትመለከቱ የምትችሉት። የዚህ ዋነኛው ምክንያት ምንድነው ተብሎ ሲጠየቅ የመጀመሪያውና ቁልፍ የሆነው ነገር አሁንም ቢሆን ባንኮቻችን ዶላርን የሚገዙበትም ሆነ የሚሸጡበት ዋጋ ገበያን በፍጹም አመልካች አይደለም። ለዚህ ምስክሮቹ ሌሎች ሳይሆኑ ራሳቸው ባንኮቻችን ናቸው። በነገራችን ላይ ባንኮቻችን ከተለያዩ ሰዎች እድሉ የሌላቸው ወይ ደግሞ ሕጉ ከሚከለክላቸው ሰዎች በ150 ብር አካባቢ
ይገዛሉ ዶላሩን ማለት ነው። ለምሳሌ ቀጥታ ትራንስፈር ግዴታ የሆነባቸው ደሞዝ ከውጭ ሀገራት በዛ መልኩ የሚከፈላቸው ሰዎች ኦር ለተለያዩ እርዳታ ድርጅቶች፣ የንግድ ተቋማት ነው ትራንስፈሮች ግዴታ ካለባቸው በዚህ በ150 ምናምን ብር ይመነዝራሉ። ግዴታ ስለሆነባቸው እነዛ አካላት ሌላ ምንም ማድረግ የሚችሉት መንገድ ስለሌለ ካርድ ለምሳሌ ይዘው ከውጭ የሚመጡ ሰዎች ከሆኑ እንደዚሁ በተመሳሳይ መልኩ በዛ በተባለው ዋጋ ይመነዝራሉ። ነገር ግን ከውጭ ሌሎች ሰዎች ገንዘብ እንዲለኩ ለማበረታታት ብለው ግን 10%፣ 15 ብር፣ 10 ብር ተጨማሪ ደግሞ በመስጠት በ160 ብር ቤት ደግሞ ይመነዝራሉ እነዚሁ ባንኮች ማለት ነው። ታዲያ ይህን በ160 ምናምን ብር የመነዘሩትን ወይ ደግሞ የገዙትን ዶላር አሁን ባለው የገበያ ትሬንድ እየሸጡ ያሉበት ዋጋ ከዚህ ከ160 አያልፍም። ምክንያቱም ከመግዣው 150 ምናምን ላይ 4% አካባቢ ከጨመራችሁላቸው የሚጨመርላቸው ገንዘብ 7 ብር 8 ብር አካባቢ ነውና የሚሆነው ኮሚሽን ምናምናቸውን ሲጨምሩ ሜቢ ትርፍ ላያተርፉ የሚችሉበት እድሉ ሰፊ ነው። ሶ ይሄንን ስትመለከቱ እነዚህ ቁጥሮች አለመጣጣማቸውን ስትመለከቱ ራሳቸው ባንኮቹ እንኳን እየሸጡበትም እየገዙበትም ያሉት ዋጋ የገበያ ዋጋ እንዳልሆነ ያውቁታል ነው። ምክንያቱም ሰዎች የተሻለ ኖርማሊ ከምን አንጻር ነው የሚመጣው እንዲሁ ሌማን ግምት ነው የምናስቀምጠውና የሚገዛው ሰውዬ ከዚህ ወደ ዱባይ መሄድ የፈለገው ሰውዬ ወይ ደግሞ ከዚህ ተነስቶ ወደ ቱርክ መሄድ የፈለገው ሰውዬ ዶላር ለመግዛት ወደ ገበያው በሚመጣበት ሰዓት የጥቁር ገበያውን ዋጋ ወደ ላይ ከፍ የሚያደርገው ምንድን ነው ብላችሁ ከጠየቃችሁ እዛ ሄዶ ኦኬ ዶላር እፈልጋለሁ መሄድ ግዴታዬ ነው ከሄድኩኝ ባዶ እጄን መሄድ አልፈልግም በሚልበት ሰዓት ሊከፍል የሚፈልገው የሚፈቅደው ገንዘብ ስትመለከቱት ከፍ ያለ ነው። እስከ 180 ብር ከፍሎ ሰው ሄዶ እቃ ማምጣትን ወስኖ የሚሄድበት ሁኔታ አለ። ያ የገበያውን ፍላጎት ያሳያል። ኦኬ ያኛው ሳይድ ገዢው ሳይድ በዛ የሚሸጥ ከሆነ የሚገዛ ከሆነ የሚሸጠውም ሰውዬ ከቱርክ ሲመለስ ወይ ደግሞ ከነዚህ ሀገራት ከሌሎች ሀገሮች በሚመለስበት ሰዓት አትሊስት ለዚህ ተቀራራቢ የሆነ ዋጋ ይጠይቃል፣ ዋጋ ይፈልጋል ማለት ነው ደግሞ የሚመጣው ሰው። ይህንን ባንኮቻችን የሚያውቁታል። ሜቢ ፎሬክሶቹ ቢሮዎች በትይዩ ገበያው በጥቁር ገበያውና በዚህ ገበያ መካከል ሆነው ነው እንትን እያለ ለዚህ ነው ብሔራዊ ባንክ ጨረታን አድርጎ ዋጋ መቀነሱ በታየበት ማግስት ባንኮቻችን ዋጋቸው የሚጨምርበት ምክንያት ይሄ ነው። ምክንያቱም የባንኮቹ ዋጋ ትክክል ስላልሆነ ለዚህ ነው ባንኮቹ ጋር በምትሄዱበት ሰዓት ይሄንን ስለማያምኑበት እነሱም ትንሽዬ ዶላር ብቻ የሚሰጧችሁ። ትልልቅ እሰጣለሁ ብሎ እንኳን በዜና ተናግሮ እኛም ሚዲያ ላይ እኛም እዚህ ሶሻል ሚዲያ ላይ ራሱ ያወራንለት ትልልቆቹ ባንኮች ራሳቸው ማለት ነው የሆነ ታይም ታስታውሳችሁ ይሄን ያህል ሚሊዮን ዶላር በዚህ ወር ፈቀድን ይሄን ያህል ሚሊዮን ዶላር እንዲያደረግን እያሉ መለፈፍ ሁሉ ጀምረው ነበረ። ወዲያው አቆሟት እሷን ነገር። ምክንያቱም ሰው ሲሄድ ካርድ ላይ $200 $300 እየሞሉ ሰውን መሸኘት የጀመሩበት ጊዜ መቼስ ታስታውሳላችሁና ማለት ፈልጌ ነው። እና እንግዲህ ይሄ እስካልሆነ ድረስ ትክክለኛው ገበያ ኢኩሊብሪየም እስካልመጣ ድረስ አሁንም የብሔራዊ ባንክ የሚያደርገው ጨረታ አቅርቦቱን ከማርገብ ያለፈ ዋጋ ላይ መቼም ቢሆን ኢምፓክት አይኖረውም። ዋጋ ላይ ኢምፓክት እንዲኖረው ገበያው ትክክለኛ መሆን መቻል አለበት። ባንኮቹ የእውነተኛ ተወዳዳሪ ሆነው ወደ ገበያው መምጣት መቻል አለባቸው። ይሄንንም ሲያደርጉ ደግሞ እነሱም ይዘው በመቆየት ዋጋ ሲጨምር ትርፍ እናተርፋለን የሚባል ደግሞ የምትጠናወታቸው ነገር አለች። በነገራችን ላይ ባንኮቹም አንዱ ትልቁ ችግራቸው አሁን በዝቅተኛ ዋጋ እየገዛን ከ2 ከ3 ወር በኋላ ከፍተኛ ትርፍ እናተርፋለን የሚሉት ነው። አብዛኛዎቹ ባንኮች ታስታውሳላችሁ 4 ቢሊዮን 3 ቢሊዮን 2 ቢሊዮን ያተረፉበት ዓመት ነው ያለፈው ዓመት ከዶላር አንጻር ያው 5 ቢሊዮን 4 ቢሊዮን የከሰሩት እንዳሉ ሆኖ ማለት ነው። እንደዛ የሚያስቡ ባንኮች እንደዛ እንዳያደርጉ የሚከለክሉ የተለያዩ አሰራሮች መተግበር መቻል አለባቸው። ያ የማይሆን ከሆነ መቼም ቢሆን አይቀንስም። ምክንያቱም ባንኮቹ ማትረፍ ነው የሚፈልጉት። ያዝ አድርገው ዶላርን ደብቀው ወይ ደግሞ እከፍላለሁ እያሉ ገንዘቡን እየወሰዱ ግን እያቆዩ የዶላር ክፍያውን በጊዜው ስለሆነ ያው ብሩ የሚቀየርላቸው ትርፍ በሚያተርፉበት ሰዓት እየሸጡ በቢሊዮኖች ማትረፍና ሼርሆልደሮቻቸውን ማንበሽበሽ ነው የሚፈልጉት። ትርፍ አተረፍን ብሎ መናገር ነው የሚፈልጉት። እነዚህም ነገሮች አንዳንዱ ቁልፍ ከሆኑ ወሳኝ ነገሮች ውስጥ አንዱና ሊስተካከል የሚገባው ነው። ሌላው እንግዲህ ያው የኛ ሀገር የዶላር አቅርቦትን ብቻ በመፍታት ብቻ ሳይሆን መዋቅራዊ ቅድም ያልኳችሁ መዋቅሮች መስተካከል መቻል አለባቸው። እርግጥ እና IMF የሚሉት የካፒታል አካውንትን ይሄ ገደብ ማንሳት ሰዎች ከኢትዮጵያ ወደ ኬንያ ወደ አማዞን እነ አሊባባ ላይ ምናምን ዘና ብለው ኔትፍሊክስ እና አማዞኖች ላይ ምናምን መክፈል ቀላል እንዲሆንላቸው ገንዘብን ከሀገር ውስጥ ወደ ውጭ ማንቀሳቀስ ቀለል ካለላቸው ገንዘብ እንደዚሁ ፍሎ ያደርጋል ወደ ውስጥ። ሰዎች ወደ ውጭ ገንዘብ ማውጣት ከቻሉ በቀላሉ ወደ ውስጥ ይገባል የሚል አይነት መከራከሪያ የሚያቀርባሉ። ሜቢ እነዚያም ላይ እንግዲህ የተለያዩ ማሻሻያዎችን ማድረግ በሆነ ያው ገደባ በጅቶለትም እንደዛ ማድረግ ሜቢ የሆነ ነገር ሊያደርግ ይችላል። አት ኤንድ ኦፍ ዘ ዴይ ግን የሚመጣው አሁንም ቢሆን ኤክስፖርታችን ከኢምፖርታችን የምር ካልበለጠ ማለት የእውነት በጣም ከፍ ያለ የኤክስፖርት ገቢን ማስገኘት ከቱሪዝም ከተለያዩ ገቢዎች የምናገኘው ገንዘብ እየጨመረ ሄዶ ሀገር ውስጥ የምናመርተው ምርት በተለይ ደግሞ በከፍተኛ ሁኔታ እየጨመረ እስካልሄደ ድረስ ዶላር
መቼም ቢሆን መጨመሩ አይቀርም ከብር ይልቅ ማለት ነው። ከሁሉ በላይ ግን አንድ ደግሞ ሁሉ ጊዜ ምላት ነገር አለች። አንድ ነገር አለ። የኢትዮጵያን ብር እኔም ሆንኩኝ እናንተ ተመልካቾቼ ልትይዙት ልታቆዩት በባንክ አካውንታችሁ ሊቀመጥ ኢንሴንቲቫይዝድ መሆን መቻል አለባችሁ፣ ወይ ደግሞ ጥቅም ልታገኙለት ይገባል። አሁን ባለው የገበያ ሁኔታ አሁንም ቢሆን 7% ነው ወለድ የምታገኙበት። የዋጋ ግሽበት ከ10% በላይ ነው አሁንም። ስለዚህ ብራችሁ ባንክ ሲቀመጥ ከ3% በላይ ዋጋውን እያጣ ነው እየሄደ ያለው በየአመቱ ማለት ነው። 100 ብር አስቀምጣችሁ 90 ምናምን ብር ነው እያገኛችሁ ያላችሁት እያላችሁ ነው ራሱ የኢትዮጵያ ስታቲስቲክስ አገልግሎት። ስለዚህ በብር የሆነን አሴት መያዝ የሚለው ነገር አሁን ቢያንስ ለምሳሌ የግምጃ ቤት ሰነዶች መጥተዋል። ከዛም የበዙ ዳይቨርሲፋይድ የሆኑ ለሰዎች ቀላል የሆኑ ብርን መያዝ ራሱ ጠቃሚ እንደሆነ የሚያደርጉ የተለያዩ ኢንስትሩሜንቶች ገበያው ላይ መምጣት አለባቸው። ያኔ እንዲያው ውጭ ሀገር ያለ ዘመዳችን እንኳን በዶላር የሆነን ነገር ከመግዛት ይልቅ አትራፊ ሬት የሚያገኝ ከሆነ ማለት ነው ከኢንፍሌሽን ሬቱ የበለጠ ነገር የሚያገኝ ከሆነ ምን ማድረግ ይችላል ማለት ነው? አምጥቶ እኛ ሀገር ላይ ያስገባው ይችላል። ለዚህ እኮ ነው ሰዎች ለምሳሌ ዲያስፖራዎቹ ምናምን ብራቸውን ምንድነው የሚያደርጉት? ወደ ሀገር ቤት በመጡ ቤት ላይ ነው የሚያውሉት። ለምን ካላችሁና ከጠየቃችኋቸው ቤት ላይ የያዙት ነገር ቤት ከ10 ዓመት በኋላ ወር ከ5 ዓመት በኋላ ባንክ እንዳለው ብራችሁ አይደለም ዋጋው እየቀነሰ ሳይሆን እየጨመረ ነው የሚመጣው። በ1 ሚሊዮን የገዛችሁት ቤት 3 ሚሊዮን ሊያወጣ ስለሚችል ነው ሰዎች ያንን የሚያደርጉት። ያንን ማድረግ ብርን መያዝ የሚያስችሉ ኢንስትሩሜንቶች በተለይ በካፒታል ገበያው ላይ እየተፈጠሩ የሚሄዱ ከሆነ በፋይናንስ ስርዓቱ ራሱ በባንኪንግ ሲስተም ውስጥ እየተፈጠሩ የሚሄዱ ከሆነ ሰዎች ብርን መያዝ ይጀምራሉ። ሰዎች ዶላርን ልከው ብርን ከኢትዮጵያ ባንኮች ወስደው የሆነ ኢንስትሩሜንት እየገዙ ማስቀመጥ ከቻሉ ያ ማለት የብር አቅም ጎለበተ፣ የዶላር ግኝታችን ጨመረ ማለት ነው። ይህንን እንዲያደርጉ የሚያስችሉ የተለያዩ ስርዓቶች መገንባት መቻል አለባቸው። እነዚህ የማይሆኑ ከሆነ ዝም ብሎ የዶላር ጨረታ ስለወጣ ብቻ ዝም ብሎ አቅርቦቱ በጨረታዎቹና በእንደዚህ አይነት ኦክሽኖች ስለበዛ ብቻ እንደዚህ አይነት ስፔሻል ከሆኑ ኢንተርቬንሽኖች የተነሳ ብቻ የዶላር ዋጋ የመቀነስ ቴንደንሲ ወይ ደግሞ ብር አቅም የማግኘት ቴንደንሲ ይኖረዋል ተብሎም አይገመትም እንደ ባለሙያዎች ትንታኔ ማለት ነው። እናንተ ምን ይመስላችኋል? በመቼ ይሆናል የኢትዮጵያ ብር ከዶላር አንጻር የእውነተኛ በገበያው ነው የምላችሁ በብሔራዊ ባንክ ላይ ሳንቲሟ ወደ ላይ ወደ ታች ልትል የምትልበት እድል ይኖራል። ገበያው ግን የምር ቅናሽን የሚያሳይበት ጊዜ መቼ ይመስላችኋል? እስቲ ግምታችሁን አስቀምጡ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ቻናሉን አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ፣ ቤተሰብ ሁኑን እያልኩኝ በቀጣይ በሌላ የፋይናንስ ትንታኔ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገበያው ነኝ። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35% የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶችና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር